ይህ መልእክት የሚተላለፈው ከአራታን ማህበረሰብ ነው። የዛሬው መልእክታችን እንዲሁ አጭር ነች። ለማስገንዘብ ያክል ነው፣ ለማሳወቅ ያክል ነው። አንዳንድ ጊዜ እውነቱ ይከብዳል። ምን ይላሉ የኛ ሀገር ሰዎች? የእውነት ዛፍ መራራ ነች፣ ፍሬዋ ግን ጣፋጭ ነው። if there is a way that you can go out, make sure you choose the truth. That's what they said all the time. እና ምን ይላል የዛሬው እንትናችን? ሰውየው ነው አሉ የእስር ቤቱ ዘበኛ በር ላይ ቆምና እስረኞች አላቸው። አቤት። ትላንት ማታ እራቱን ያልበላ ማን ነው አለ። መልእክት ደርሷቸው ነው። እኔ አለ አንድ እስረኛ። ዛሬም ድገም ተብልሃል አለው። ዛሬም ድገም ተብልሃል። ምን ማለት ነው አለው። ትላንት ማታ ከሆኑ ሰው ጋር ተጣልተህ ነው የመጣኸው። ከሆኑ ሰው ጋር ተጣልተህ ነው የመጣኸው። ያ ሰው ደግሞ የከተማ አስተዳዳሪ ወይም ያገሩ ንጉስ የቅርብ ዘመዱ ጋር ነው የተጣላኸው። ስለዚህ ንጉሱ ትላንት ማታ የገባው እስረኛ ዛሬ ቀኑን ሙሉ ቁርስ፣ ምሳ፣ እራት እንዳይበላ ብሏል። ስለዚህ ዛሬ ጾመኛ ነህ አለው። አንተ የራሱ ነው የሚገርመህ። ዛሬ ቀኑን ሙሉ አትበላም። ያ ማለት ትጾማለህ ማለት ነው። ሰውየው ምን አለ? አይ አሁን አፌን ያስበቃኛል። እኔ ባለል ኑሮ እኮ ከሌሎቹ ጋር አብሬ ቀርቤ እበላ ነበር አለ። ከሌሎቹ ጋር አብሬ ቀርቤ እበላ ነበረ። ይህ የሚያመለክተው አንዳንድ ጊዜ ከነማን ጋር እንደምንጋጭ አናቅም። አንድ ወቅት አንድ አባት ልጃቸው በጣም ያስቸግራቸዋል እና ከዛ አንድ ቀን ይሄ ጎረምሳ ልጅ ወጣት ልጅ፣ ያው ወጣት ሲባል እንግዲህ እንደዚህ ነው። አንዳንድ ጊዜ በዛ ኤጅ ውስጥ ያሉ ሁሉም በዛ ውስጥ እንዳለፍን የማስተዋል ብቃት ያነሰ ነው እና እናቱን ይጠይቃል። አባቱን ፈርቶ እናቱን ይጠይቃል የመኪና ቁልፍ እንዲሰጠው ከተማ ደርሶ ለመምጣት። አባቱን ቢስ ስለሚለው በእናቱ በኩል እናቱን ሲጠይቅ፣ እናቱ ደግሞ አባቱን ትጠይቃለች። ይሄ ልጅ እባክህ እንደው ደረስ ብሎ ይምጣ ምናምን ትላለች። አባትየው እምቢ ማለት አልፈለጉም። ግደለሽም ስጭው አሉት። ስጭው፣ ይሄንን ቁልፍ አንቺና ስጭው። አላህን እለምነዋለሁ ይሄ ልጅ መልሶ እንዳይመልስብኝ፣ ወደ ቤት እንዳይመልስብኝ አላህን እለምነዋለሁ አሉ። አላህን እለምነዋለሁ እንዳይመልስብኝ። ከዛ ከመሸ በኋላ ይሄ ልጅ ቢጠበቅ አይመጣም። እዛ አንድ ሰው ይላል ሸሰይድ አሏቸው። ለበይክ፣ ይሄ ልጅ እኮ አልተመለሰም አሉ። አይ እናንተ ያችን በር ሲሻገር እኮ ነው እንደማይመለስ ያወቅኩት አሉ። ያችን በር ሲሻገር ነው እንደማይመለስ ያወቅኩት አሉ። ከትንሽ ደቂቃ በኋላ ስልክ ተደወለ። ልጅዎት ኮማ ውስጥ ነው ያለው በመኪና አደጋ ተባለ። ለካ ኮማ የተባለው ኦልሬዲ ሙቷል። እናቲቱ ስትሄድ ልጃቸው ሙቷል። ለአባትየው ተነገራቸው። ልጅዎት እኮ አረፈ አሏቸው። አይ እሱ አይደለም ያረፈው እኔ ነኝ ያረፍኩት አሉ። አላህ እንዳይመልስብኝ ብዬው እንግዲህ ሸኙት ማለት ነው። ሸኙት። ለልጃቸውም እንግዲህ አልተመለሱም። ቢያስቸግሩት አንዳንድ ጊዜ አንዳንድ ሰዎች ወይም አንዳንድ ኃላፊነት የጎደላቸው ሰዎች ድንበር ያልፋሉ። ድንበር ሲያልፉ የማይታወቁ ሰዎች ይጥሏቸዋል። አይመለሱም። ከዛ በኋላ አይመለሱም እና ከነተረቱ ምን ይላል? ሸሰይድ አሏቸው። ለበይክ፣ ይሄ ልጅ እኮ አልተመለሰም አሏቸው። አዎ እንደማይመለስ አቅ ነበር አሉ። ያችን በር ሲሻገር እንደማይመለስ አቅ ነበር አሉ። እና የኛም ጥያቄ ሁልጊዜ አንድ ነገር አለ። እኛ በእርግጥ ለማንም ውለታ ለማድረግ አይደለም ይሄን የምናደርገው ነገሮችን ባለፉት ቪዲዮዎች እየለቀቅ ነው ማለት ነው። ግን አንድ ጥያቄ ነው። ሁልጊዜም በሰዎች ላይ ችግር የሚፈጥሩ በሰዎች ላይ ዛሬ ቀናቸው ስለሆነ ማድረግ ስለሚችሉ ብቻ የሚያደርጉ they don't know what the consequences will be. They don't know. They have no idea. They don't know with whom they will deal. They have no idea with whom they will deal. And they don't know how to go out from that too.
ቢኮዝ ሳምታይምስ ዕዳ ካለብህ ዕዳ ገንዘብ ትከፍላለህ፣ ተገላገልክ። አንዳንድ እንደዚህ አይነት ስፒሪቹዋል ዕዳ ያለብህን በምንድን ነው የምትከፍለው? there is no way you can go out። እና አንድ ጥያቄ እንግዲህ አሜሪካ መጠየቅ አለባት። እቺ አሜሪካ የምንኖርባት አንድ ጥያቄ መጠየቅ አለባት። እኛ እንደ ሀገር ነው የምናያት። ምክንያቱም በፊት በግለሰብ ደረጃ አየን፣ ከዛ በኋላ በድርጅት ደረጃ አየን፣ ከዛ በኋላ በከተማ ደረጃ አየን፣ ከዛ በኋላ በስቴትም ደረጃ አየን። ነገሩ ለካ ሲስተማቲካሊ ነው። ስለዚህ አንድ ጥያቄ መጠየቅ አለባት አሜሪካ ሀገራችን። ከነዚህ ሰዎች ጋር በመቼ ቀን ነው የተጋጨሁት ብላ መጠየቅ አለባት። መልሱን ካገኘችው በኋላ ያን ቀን መርገም አለባት። ምክንያቱም እኛ እያረግን ያለነው ያደረግነውም እያረግን ያለነውም ወደፊት የሚደረጉትም በግለሰብ አይደለም በቡድን ደረጃ እንኳን ሊሆን የሚችል አይደለም። አንዳንድ ጊዜ ከነማን ጋር እንደምንጋጭ አናውቅም። ፈጣሪ ይጠብቀን። ግን በእውነቱ ብዙ ነገሮች ከመስመር ወጥተዋል። እንዳይመለሱ አድርገን ከመስመር አውጥተናቸዋል። የሚያሳዝነው አሜሪካን ብቻዋን አይደለችም። እሷን ተደግፈው ያሉ ሁሉ እሷ ስትወርቅ አብረው ይወርቃሉ። ምናልባት ይሄ ንግግር እብሪተኝነት ይመስላል፣ ግን የኛ ትንቢት አይደለም፣ እውነት ነው። በእውነት ላይ የተደገፈ ነው ማለት ይሄ የእግዚአብሔር ለምነን ያገኘነው ነው። የሚሆን ነው፣ እየሆነም ነው፣ የሚሆንም ነው ወደፊት። ብዙዎቹ መመለስ ሲገባቸው ስላልተመለሱ አሁን መመለስ ሲፈልጉ there is no U-turn, there is only it is one way። አምላክ ልቦና ይስጠን። ለወደፊቱ እንማራለን። ከሰዎች ጋር እንዳትጋጩ። የምትጋጯቸው ሰዎችን አታቋቸውም። ሁሉም ሰው ናቸው። ሁለት እግር፣ ሁለት እጅ፣ ሁለት ዓይን አላቸው፣ ይራመዳሉ። በነገሩ ላይ ግን ብዙ ልዩነት አለው ከእናንተ ጋር። አንዳንድ ሰዎች እውቀትም ርቀትም አይገድባቸውም። በጣም የራቁ ሰዎች ናቸው። እና ይህን ለማለት ነው። ይህ መልእክት የሚተላለፈው ከረተና ማህበረሰብ ነው። አምላክ እውቀቱን ይስጠን። እናመሰግናለን። ቻው።